ሰላም ሰሞኑ አንድ ቃል በጣም ወደ ልቤ ይመላለስ ነበርና ያ ሉቃስ ምዕራፍ 18 ላይ ያለው እውሩ ሰው በአንድ መንደር ላይ ይለምን የነበር ሰው የኢየሱስንም ማለፍ የኢየሱስንም ዝና በዛ ስፍራ ኢየሱስ ማለፉንም ሰምቶ አብዝቶ ጮኸ። ኢየሱስንም መጣራት ጀመረ። ኢየሱስንም ሲጣራ ሰምተው ከኢየሱስ ጋር የነበሩ ሰዎች ይህንን እውር ሰው ዝም ጸጥ እንዲል ያደርጉት ነበር። ይህ ሰው ግን ይህንንም ሰምቶ መጮሁን አላቆመም። በጣም የገረመኝ ነገር በጣም ማሳስብ የነበረው ዝም በል እየተባለ ጸጥ እንዲል እየተደረገ ግን አብዝቶ ይጮህ ነበር። ምን አይነት ጩኸት! ኢየሱስን የሚያስቆም ጩኸት፣ ኢየሱስ እንዲመለከተው የሚያደርግ ጩኸት ነው የጮኸው ሰውየው። በጮኸም ጊዜ ኢየሱስ ዘወር አለለት፣ ተመለከተው። የዘመናት እውርነቱን አበራለት፣ የዘመናት ጥያቄውን መለሰለት። በምን? በመጮሁ። እንዳይጮህ የሚያደርግ ሁኔታ አልነበረ ነበረ። ዝም በል እየተባለ ነበር፣ አቁም እየተባለ ነበር። ዝም አለ አላለም፣ አልፎ ጮኸ፣ ኢየሱስን ተጣራ። ወዳጆቼ እስኪ አንድ ነገር እናስተውል። ከየትኛው ሁኔታችን አልፈን ይሁን ወደ እግዚአብሔር ፊት እየቀረብን እየጮህን ያለ ነው? ከፍታችንን፣ ዝቅታችንን፣ ማግኘቱን፣ ማጣቱን፣ የትኛውንም ሁኔታችንን አልፈን እግዚአብሔር ፊት መጮህ፣ እግዚአብሔር ፊት መንበርከክ፣ ከእግዚአብሔር ጋር ጊዜ ማሳለፍ። በአንድም በሌላ ብዙ ሲስተሞች ተዘርግተውልናል። አይምሮአችንን ቢዚ የሚያደርግ፣ ቀናችንን ቢዚ የሚያደርግ ብዙ ምክንያቶች። ግን ይህን ሁሉ ምክንያቶች፣ ይህን ሁሉ ሲስተም፣ ችግሮቻችንን፣ የትኛውንም ውጣ ውረዶቻችንን አልፈን እንጩህ። እንዳንበረከክ የሚያደርግ ነገር አለ፣ እሱን አልፈን እንበርከክ። ቢዚ የሚያደርገን ነገር አለ፣ እሱን አልፈን እንጩህ። ለምን? ያያል፣ ይሰማል። ጩኸት መልስን ያስገኛል። ተስፋ ያለ መቁረጥ፣ እጅ ያለ መስጠት፣ ዙሪያችን የሚባለውን ነገር አልፈን፣ የምናየውን ነገር አልፈን ከእግዚአብሔር ጋር ጊዜ ማሳለፍ።